ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። እንዴት ናችሁልኝ? ስራ እንዴት ነው? ጤንነት ሁሉም ሰላም ነው ወይ? እኔ ጋ ሁሉም ሰላም ነው፣ ደህና ነኝ አልሐምዱሊላህ። እኔ የምለው ቤትሽ ስንት ቆርቆሮ ነው ያላችሁኝ፣ እንዲሁም ግቢሽ አሳይኝ ያላችሁኝ። ግቢዬን ይመስላል በነገራችን ላይ ማሻአላ ሰፊ ነው። ያኔ ሰፊ አለ ከቤት ከኋላም ተሰርቷል መኖሪያም፣ ግን ፊት ለፊቱ ደግሞ ሰፊ ነው አልሐምዱሊላህ። እንትን ሲሆን ክረምት ሲሆን በጣም ነው የሚያምረው። ሳሩ ምኑ ብስሚላ ሙሉ ይሆንና በጣም ነው የሚያምረው በነገራችን ላይ እንግዲህ አልሐምዱሊላህ። አሁን ግን ክረምት እንትን ነው ምንድነው የሚባለው? አሁን አባር ነው ምናምን የሚባለው። አሁንም ቀሳ ስለሆነ ሳሩም የለም ጠፍቷል። ሌላ በጣም ነው የሚያምረው እና ይሄን ይመስላል ግቢው። ይሄን ማድ ቤት ነበረ መጀመሪያ፣ አሁን ውስጥ ያርጌዋለሁኝ። ይሄ ዝም ብሎ ነው አሁን ቁጭ ያለው። እንሰቶቼን ይሄን ይመስላል። ደርቋል ብታዩ፣ ድርቅ ብሏል። እንትን ስለሌለ ዝናብ ስለሌለ ድርቅ ብሏል በአሁኑ ሰዓት። ይህን ይመስላል። ስንት ቆርቆሮ ነው ያላችሁኝ ደግሞ በነገራችን ላይ እኔ ጭስ ማውጣት በጣም ደስ ይለኛል። ጠዋት ጠዋት ውጪ ላይ ቤትም ይሁን ጥሩ ነው፣ ለቤት ለሁሉም ነገር ጭስ ማውጣት ጥሩ ነው እና ስንት ቆርቆሮ ነው ያላችሁኝ። ይሄኛው ማለት ነው ይሄኛው ስንት ሳሎኑ ሰፊ ነው አይታችሁታልና፣ ሁለት ክፍሎች 47 ቆርቆሮ ነው ማለት ነው። ከውስጥ ደግሞ 3 ክፍል ከኋላ ተሰርቷል። አሁን ከኋላ መሬት የለኝም አያችሁታ፣ እስከ ጥግ ድረስ ነው የሰራንበት ማለት ነው። አንዱን ክፍል በጣም ሰፊ ነው አላሳየኋችሁም ስላላቀለት፣ በቃ ብዙ እቃ ስላለው አላሳየኋችሁም ማለት ነው። ሰፊ ነው እና አንዱ ክፍል እና ሻወር ቤትና ሽንት ቤት አይደል፣ 3 ክፍል በአጠቃላይ እሱም ወደ 46 ነው 45 ቆርቆሮ ነው እሱ ራሱ ማለት። ምክንያቱም አንዱ ክፍል በጣም ሰፊ ነው በጣም። ስለዚህ በአጠቃላይ ወደ 80 ቆርቆሮ ነው የኔ ቤት፣ ወደ 80 ምናምን ቆርቆሮ ነው። ሳሎኑም ትልቅ ነው ሰፊ ነው። አንዱን ክፍል በጣም ሳሎን ነው የሚያክለው ትልቅ ነው። ትንንሽ ክፍል አልተደረገም አልተቆራረጠም ማለት ነው። እና 3 ክፍል እና ሻወር ቤት ሽንት ቤትም አለ። ኮሪደር ነው የሚባለው እሱም አለ ሲቡን ማለት ነው። እና ከሱ ጋር ነው ማለት ነው። ፊት ለፊቱን የኛው የምታዩትን 47 ቆርቆሮ ነው። ከኋላ ተጨምሮበታል ማለት ነው። ኋላ ተጨምሯል 3 ክፍል አለው ማለት ነው። አንዱን ክፍል ሰፊ ነው ብያቸዋለሁኝ። ሌላው ደግሞ ሻወር ቤትና ሽንት ቤቱን አንድ ክፍል አለው። እሱም 45 ይሁን 47 ይሁን 45 ይሁን ወላሂ አለም እንደዛ ነው። በአጠቃላይ ወደ 80 ቆርቆሮ ነው ቤቱ። ሁሉም ሰው እንደዛ ሲያየው ትንሽ ቤት ነው የሚመስለው። ውስጥ ሲገባ ሰፊ መሆኑን ብዙ ክፍል መሆኑን በኋላ ነው የሚያውቀው። እና ሁሉም ሰው ደስ የሚለው ውስጥ ሲገባ ነው፣ የኔ ቤት በተለይ ማለት ነው። እና እንደዛ አላችኋለሁኝ። ይሄን መስናል። የት ነው ያለሽው ያላችሁ፣ ቡዴ ቄሳ ነው ያለሁት። ቡዴ ቄሳ ከመስጊዱ ወደ ላይ ያለው ሰፈር ነኝ። ያኔ ከቡታጀራ ቅርብ ነኝ አልሐምዱሊላህ። ከቤተሰቦቼም ከቡታጀራ መሀል ነኝ እና ብዙም አይርቅም ማለት ነው። እንደዛ አላችኋለሁ ወዶች። ይሄን አበባ በነገራችን ላይ ከመጣሁኝ በኋላ ነው የቀበርኩት። አሁን አረፋ ነበረ የተነተንኩት። መጀመሪያ ወንድሞቼ በእንትን በመዳበሪያ ቀብረውት ነበር ማዘርጋ አምጥቼው ከነመዳበራው። ከዛ በኋላ እንደዛ ተነተንኩት ማለት ነው። ይሄን ይመስላል። እና ጎረቤት ለምን የለሽም ምናምን የምትሉኝ እንደምታዩት ነው። ጎረቤት ከሆነ በአሁኑ ሰዓት እናት ሰው እንደ ድሮ አይደለም ብያችኋለሁ። እንደ ድሮ ሰው የለም። በቃ እዚህ ጋርም የለም፣ ያው እንደምታዩት ነው። የት አለ ጎረቤቱ ታዲያ? ያው እዛ ጋር ግን ቤት ተሰርቷል። እዛ ውስጥ ቤት አለ። እዛ ግን ገና ነው፣ ገና ያልተሰራ ነው። እዛ ውስጥ ይታያቸዋል። ዛፍ ውስጥ አለ ቤቶች
ወደ 3 ቤት ነው ምናምን ተሰርቷል። ግን የአንድ ሰው ነው። ግን ገና ነው ልጁ እዛ ውጪ ነው አላለቀለትም ማለት ነው። እዚህ ማንም የለም። እንዳውም ተቆርጦ ነበር ዛፉ። ያው አዲስ ሆኖ በቅሏል። እንደዛ ነው። እዛ ጎረቤት አለ። ነገር ግን ፋይዳ የለውም አለ መኖር። እኔ ሰፈር ምንድነው ችግሩ? ትልልቅ የድሮ ሰዎች ናቸው። ትልልቅ ሰዎች ነው ያሉት። ለዛ ነው ዲያስፖራዎች አዲስ የገቡ እንደኔ አዳዲስ የገቡ ዲያስፖራዎች ምናምን ውስጥ ናቸው። እንደኔ መንገድ ፊት ለፊት አይደለም፣ መስመር ላይ አይደለም። እኔ አሁን ወጣ ስል አስፋልት ነው፣ መስመር ነው ማለት ነው። ወጣ ብል እዚህ ጋር ሱቅ ብከፍት ያዋጣል። የፈለኩት ነገር ስራ መስራት እችላለሁ አላህ ካለ ኢንሻአላህ። እና ወደፊት እኮ ታዩታላችሁ። በጣም ነው የሚያምርበት። ነገራችን ላይ ሰፈሬ ሰው ከገዛ ቤት ከሰራ በጣም ነው የሚያምረው ኢንሻአላህ ከኋላው ማለት ነው። አሁን ያው ጊዜው ይሄን ይመስላል። አልሐምዱሊላህ ቤተሰብ ቅርብ ነው። ቤተሰቦቼ፣ ወንድማሞቼ ሁለታችንም ቤተሰብ ባለቤቴም የኔም ቤተሰቦች ቅርብ ስለሆኑ አልሐምዱሊላህ ይመጣሉ። እነዛ ያየራለን እኛ ብኛ ማለት ነው። ችግር የለውም። ይሄን ይመስላል ውዶችዬ። ሌላ ፈለጋችሁት ነገር ጠይቁኝ፣ ችግር የለውም። እና ከፈለጋችሁ ዴቄሳንያ ሰፈር የምትገዙ ካላችሁ፣ በነገራችሁ ላይ ብር ካላችሁ አሁን ግዙ። ርካሽ ነው። አሁን ቤትም መግዛት ከፈለጋችሁ መሬትም አሁን ግዙ። ርካሽ ነው። በአሁን ሰዓት ረክሷል፣ እንደ በፊት አይደለም። እና አሁን ግዙ ነው የምላችሁ። እሺ ውዶቼ አብሽሩ። እና ጭስ እንዲህ ሲወጣ ደስ ይላል ሰፈር ላይ። በቃሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንትኑን አይታችሁታላ። ጉርጓዴ ይሄን ይመስላል። እዚህ ልብስ አጥባለሁ። እዚህ ነው የምጠቃቀመው። ቧንቧ ውሃ እዛ አለ። ይሄን አሸዋ በነገራችን ላይ እዚህ ጋር ይታያችኋል። ይሄን አሸዋ ለእንትኑ ነው ለዚህ ነው የጉርጓዱ በኋላ ይሰራበታል ተብሎ እዛ ጋም አለ። እዛ ጋም እዚህ ጋም ያለው አሸዋና እዛ ጋም አለ። ለጉርጓዱ ነው። አላህ ካላ ይሰራል ማለት ነው። ለዚህ ነው የምቀዳው። እዚህ ነው ልብስ ማጥበው። እንዳውም አሁን ላጥብ ነው። ታግዙኛላችሁ እና ቻው ውዶቼ። ሰላማችሁ ይብዛልኝ በያላችሁበት። አላህ ይጠብቃችሁ። በርቱ። እናንተ አላህ በቃችሁ ይበላችሁና ሀገር ቤት እናንተም እንዲህ በቤታችሁ ፋብላችሁ እንድትቀመጡ አላህ ያግዛችሁ ኢንሻአላህ ምኞቴ ነው። ማን እንደ ሀገር